አሰብ በ5 ዓመት ትነሳለች። የቀይ ባህሯ ፈርጥ በኢትዮጵያ እጅ። በኤርትራ ደቡባዊ አቅጣጫ በአንድ ወቅት የቀጠናውን የንግድ እንቅስቃሴ ያሳልጥ የነበረ አሰብ የሚል ስያሜ ያለው ታላቅ ወደብ ይገኛል። ይህ ወደብ አሁን ላይ የቀደመውን ግርማ ሞገሱን አጥቶ ምንም አይነት የንግድ እንቅስቃሴ ሳይደረግበት ዓመታት ተቆጥሯል። ያለ ስራ የሚገኘው የአሰብ ወደብ ታዲያ ለጅቡቲ ቢሊዮን ዶላሮችን እየቀፈቀፈች ወደብ ለምትጠቀመው ኢትዮጵያ እንደ ዳቦ ቅርጫት የሚታይ ወደብ ነው። ኢትዮጵያ የአሰብ ወደብን በሊዝ በኪራይ አሊያም በሙሉ ባለቤትነት ብትቆጣጠረው ወደቡን ወደ ቀደመው ግርማ ሞገሱ በመመለስ የምስራቅ አፍሪካ ታላቁ የንግድ ወደብ እንደምታደርገው የማጠራጥር ሲሆን በአንድ ወቅት ሀያል የነበረው የኢትዮጵያ ባህር ኃይልም በአሰብ ወደብ ላይ ዳግመኛ የሚጎመራ ይሆናል። ወደቡን ሳትጠቀምበት ቆልፋ ያስቀመጠችው ኤርትራ አሰብ የኔ ነው ብትልም የተለያዩ ዓለም አቀፋዊ ሕግጋቶች ግን ኢትዮጵያ ወደቡን እንድትጠቀም የሚፈቅዱ ናቸው። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያ የአሰብ ወደብን እንዴት በእጇ ታስገባለች የሚለውን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። የአሰብ ውድቀት። አሰብ በአንድ ወቅት ላይ የመላው ኢትዮጵያውያን ኩራት የነበረ ወደብ ሲሆን በአክሱም ዘመነ መንግስት ደግሞ ከአዱሊስ ቀጥሎ ሁለተኛው ታላቅ ወደብ ሆኖ አገልግሏል። ወርቅ፣ የዝሆን ጥርስና የተለያዩ ቅመማ ቅመሞችም በዚህ ወደብ በኩል አድርገው ለዓለም ገበያ ቀርበዋል። በጣሊያን የቀኝ ግዛት ዘመንም ሆነ በኢትዮጵያና ኤርትራ ፌዴሬሽን ወቅት አሰብ በእጅጉ ዘምኖ የተለያዩ የንግድ እንቅስቃሴዎችን ያሳልጥ ነበር። የአሰብ ወደብ በ1980ዎቹ 60 በመቶ የኢትዮጵያን የወጪ ንግድ የሚያስተናግድ ወደብ የነበረ ሲሆን በአንድ ዓመት ብቻ እስከ 4 ሚሊዮን ቶን የጭነት ዕቃም በአሰብ ወደብ በኩል ይተላለፍ ነበር። በዋነኝነትም ከውጭ የሚገቡ የኢትዮጵያ ፍላጎቶች በአሰብ በኩል ይገቡ የነበረ ሲሆን እንደ ቡናና የቆዳ ውጤቶችም ከኢትዮጵያ ወደ ውጭ ገበያ የሚቀርቡት በአሰብ ወደብ በኩል ነው። ከኤርትራ ዋና ከተማ አስመራና ከኢትዮጵያ የአፋርና ትግራይ ክልሎች ጋር በቀጥታ የሚያገናኝ የመኪና መንገድ ያለው ወደቡ በመሰረተ ልማቱም ረገድ የተሟላ ሊባል የሚችል ነበር። ኢትዮጵያ በፈረንጆቹ 1990ዎቹ መጀመሪያ ከአሰብ ወደብ በዓመት 200 ሚሊዮን ዶላር ገቢን ታገኝ የነበረ ሲሆን በሺዎች የሚቆጠሩ ኢትዮጵያውያንም በአሰብ ወደብ ላይ የሥራ ዕድል ተፈጥሮላቸው ነበር። ኤርትራ በ1993 ሀገር ሆና ከተመሰረተች በኋላ ግን የኢሳያስ አፈወርቂ መንግስት የሚከተለው የኤርትራን ከሌላው ዓለም የማግለል አካሄድ ግን የአሰብ ወደብ ከአገልግሎት ውጪ እንዲሆን አድርጎታል። የዛሬው አሰብ በ1980ዎቹ እስከ 4 ሚሊዮን ቶን የሚደርስ ዕቃን ያሳልፍ የነበረው የአሰብ ወደብ በ2024 በተደረገ ጥናት በዓመት 0.8 ሚሊዮን ቶን ዕቃ ብቻ እያስተናገደ ይገኛል። ይህም በዓመት 22 ሚሊዮን ቶን ከሚያስተናግደው የጅቡቲ ወደብ ጋር የሰማይና የምድር ርቀት እንዲኖረው አድርጎታል። ጣሊያን በ1920ዎቹ በአሰብ ወደብ ላይ ገነባቻቸው መሠረተ ልማቶችም 70 በመቶ ያክሉ ሙሉ ለሙሉ ወድመዋል። ወደቡ በሚፈለገው ደረጃ ባለመዘመኑም በዚህ ዘመን በዓለም አቀፍ ደረጃ የሚገኙትን ግዙፍ መርከቦች የማስተናገድ ዕድሉ አነስተኛ ነው። በወደቡ ላይ ያሉት ክሬኖችም እጅጉን ያረጁ መሆናቸውን ተከትሎ በሰዓት 40 ኮንቴይነር ብቻ ማስተናገድ የሚችሉ ሲሆን በተቃራኒው የጅቡቲ ወደብ በሰዓት እስከ 200 ኮንቴይነሮችን ማውረድና መጫን ይችላል። በዓመት 30 ሚሊዮን ዶላር ብቻ የሚያስገኘው የአሰብ ወደብ ከዚህ ቀደም በኢትዮጵያ ስር በነበረበት ወቅት ከነበረው ገቢ የ90 በመቶ ያክል ቅናሽን አሳይቷል። በ2015 በተደረገ ጥናት ኤርትራ የአሰብ ወደብን አብዛኛውን ክፍል ከንግድ እንቅስቃሴ ነጻ በማድረግ ለወታደራዊ አገልግሎት ክፍት በማድረግ ወደ የመንና ሌሎች ጎረቤት ሀገራት ጥቃትን ስትፈጽም ነበር። የአሰብ ወደብ ለምን ተዳከመ? ከኢትዮጵያ ጋር ለ2 ዓመታት ደም አፋሳሽ ጦርነት ያደረገችው ኤርትራ ጦርነቱ ከተጠናቀቀ በኋላ በዓለም አቀፍ ደረጃ መገለል የደረሰባት ሲሆን ይህ መገለልም ከፍተኛ የኢኮኖሚ ውድቀትን በሀገሪቱ ላይ አስከትሏል። ከኢኮኖሚ መዳከሙ ጎን ለጎን በኤርትራ ላይ የተጣሉት ተደጋጋሚ ማዕቀቦችም ሀገሪቱ የአሰብ ወደብን በሚፈለገው ደረጃ እንዳትጠቀምበት አድርጓታል። በተጨማሪም ኤርትራ ከጎረቤት ሀገራት ጋር ያላት መጥፎ ግንኙነት ግጭት ውስጥ እንድትገባ ያደረጋት ሲሆን በዚህም ምክንያት ሀገሪቱ ለመሰረተ ልማቶች ከምታውለው ገንዘብ ይልቅ የወታደራዊ ወጪዋ ከፍተኛ ሆኖ ቆይቷል። የኢትዮጵያ አሰብን የመጠቅለል እቅድ
በኢሳያስ አፈወርቂ መንግስት ደካማነት የተጎሳቆለው የአሰብ ወደብ በኢትዮጵያ እጅ የሚገባ ከሆነም ኢትዮጵያ ካላት የኢኮኖሚ አቅም አንጻር የአሰብ ወደብን ሙሉ ለሙሉ እንደምታዘምነው አልጠራጥርም። ይህም የአሰብ ወደብን ወደ ቀደመው ታላቅነቱ የሚመልሰው ሲሆን በምስራቅ አፍሪካም የንግድ ማዕከል የመሆን እድል ይኖረዋል። ለመሆኑ ኢትዮጵያ በምን መልኩ ወደቡን ልታዘምነው ትችላለች? አንድ የመሰረተ ልማቱን ዳግም በመገንባት ኢትዮጵያ በቻይናው ቤልት ኤንድ ሮድ ፕሮጀክት አሊያም የቱርክን የአፍሪካ ኢንቨስትመንት ገንዘብ በአግባቡ ከተጠቀመችና እስከ 1.5 ቢሊዮን ዶላር ወጪ ማድረግ ከቻለች የአሰብን ወደብ መሰረተ ልማት በማዘመን በ2030 በአመት 15 ሚሊዮን ቶን የሚያስተናግድ ወደብ ልታደርገው ትችላለች። ይህም 22 ሚሊዮን ከሚያስተናግደው የጅቡቲ ወደብ ጋር እንዲፎካከር ያደርገዋል። 2 የኃይል መተላለፊያ ማድረግ በአሰብ ወደብ ላይ በ1 ቢሊዮን ዶላር የነዳጅ ማጣሪያና መተላለፊያ እስከ አዲስ አበባ ድረስ መዘርጋት ከተቻለም ኢትዮጵያ ለነዳጅ የምታወጣውን ወጪ 30 በመቶ ይቀንሷል። ኢትዮጵያም በዚህ ፕሮጀክት ብቻ በአመት 1.2 ቢሊዮን ዶላር ወጪን ታስቀራለች ማለት ነው። 3 የግንኙነት መንገድን ማስፋት ኢትዮጵያ 3 ቢሊዮን ዶላር ወጪ በማድረግ ከአሰብ አዲስ አበባ ድረስ ፈጣን የባቡር መንገድ ከገነባች የጉዞ ፍጥነትን በ3 ሰዓት ተኩል መቀነስ ትችላለች። በተጨማሪም ኢትዮጵያ በአሰብ ወደብ ላይ የአየር ማረፊያዎችን በመገንባት ከአዲስ አበባ ውጪ ከአሰብ በቀጥታ ወደ ዱባይና ናይሮቢ የሚደረጉ በረራዎችንም ማሳለጥ ይቻላታል። ኢኮኖሚውን ማነቃቃት አሰብ ዘምኖ ዳግም ወደ ስራ ከገባ 40 በመቶ ያክሉን የኢትዮጵያ የወጪ ንግድ ገቢ የሚያሳልጥ ሲሆን ይህም ኢትዮጵያ ለጅቡቲ በየአመቱ ከምትከፍለው ገንዘብ 800 ሚሊዮን ዶላሩን የሚያተርፍላት ሲሆን ወደ ውጭ የሚላከው የኢትዮጵያ ምርትም በእጥፍ ያድጋል። ኢትዮጵያ እንደ ኬንያው ላሙ ወደብ አሰብ ላይ የተለያዩ ፋብሪካዎችን በመገንባት በወደቡ አካባቢ እስከ 150 ሺህ ለሚደርስ ሰው የሥራ ዕድልን መፍጠር ትችላለች። በተጨማሪም ኢትዮጵያ የአሰብ ወደብን የባህር ዳርቻዎች ይበልጥ በማዘመን በአመት ከውጭ ሀገራት ቱሪስቶች 200 ሚሊዮን ዶላር ገቢን ማግኘት ይቻላታል። የኢትዮጵያ የባህር ኃይል ፍላጎት ኢትዮጵያ በአሰብ ላይ የባህር ኃይል ቤዝ በማቋቋም 8 የጦር መርከቦች፣ 40 የክትትል ጀልባዎችና የተለያዩ የድሮን መሰረተ ልማቶችን በመስራት በአሰብ ላይ ጠንካራ የባህር ኃይል መገንባት የምትችል ሲሆን ለዚህም እስከ 800 ሚሊዮን ዶላር ማውጣት ይኖርባታል። የጸረ መርከብ ሚሳኤሎችን በመግዛትና የአየር መከላከያ ዘዴዎችን በመትከል ኢትዮጵያ በቀይ ባህር አካባቢ ያለን የጸጥታ ችግር የመቆጣጠር አቅሙም አላት። በተለይም ኢትዮጵያ ከህንድ፣ ዩናይትድ አረብ ኤሚሬትና ሌሎች ሀገራት ጋር በመሆን የቀይ ባህር ደህንነትን መቆጣጠር ትችላለች። የአሰብ ወደብን በመቆጣጠርም ኢትዮጵያ በአካባቢው ላይ ምሽጎችን በመስራት ከሌላ ጠላት ሀገራት የሚቃጣን ጥቃት መከላከል ይቻላታል። ቀጠናዊ አንድነት መፍጠር ኢትዮጵያ በአሰብ ወደብ ላይ የራሷን መሰረተ ልማት ካስፋፋች በኋላ ከአሰብ ወደብ የሚገኘውን ገቢ 40 በመቶ ለኤርትራ በመስጠት የጋራ ተጠቃሚነትን መፍጠር የምትችል ሲሆን በሁለቱ ሀገራት መካከል ያለን የጠላትነት እሳቤም መሻር ይቻላል። በተጨማሪም ኢትዮጵያ የገልፍ ሀገራትን ጭምር ተጠቃሚ በማድረግና እንደ ቻይና ያሉ ሀገራት በአሰብ ወደብ ላይ ኢንቨስት እንዲያደርጉ በመጋበዝ ወደቡን ዓለም አቀፋዊ ወደብ ከማድረግ ባለፈ ጅቡቲ በቀጠናው ያላትን የወደብ ፖለቲካም ማክሸፍ ይቻላል። የጊዜ ሰሌዳው ኢትዮጵያ ከፈረንጆቹ የዘመን ቀመር 2026 እስከ 2030 ባለው ጊዜ ውስጥ ክሬኖችን በመግጠምና የተለያዩ መሰረተ ልማቶችን በማሟላት የአሰብ ወደብ በ2030 10 ሚሊዮን ቶን ካርጎ የአሰብ ወደብ እንዲያስተናግድ ማድረግ ትችላለች። ከ2030 እስከ 2035 ባለው ጊዜ ደግሞ ተጨማሪ ግንባታዎችን በመፈጸም ዓመታዊ የካርጎ መቀበል አቅሙን 20 ሚሊዮን ቶን በማሳደግ ለ150 ሺህ ሰዎች የሥራ ዕድልን መፍጠር ይቻላል። በፈረንጆቹ 2040 ኢትዮጵያ ከአሰብ ወደብ ብቻም በአመት 4 ቢሊዮን ዶላር ገቢን ማግኘት የምትችል ሲሆን የአሰብ ወደብ የካርጎ መቀበል ዓመታዊ አቅምም ወደ 30 ሚሊዮን ቶን ያድጋል። ሊያጋጥሙ የሚችሉ ችግሮች ከሁሉም ነገር በላይ ኢትዮጵያ አሰብን እንዳታለማ ሊያደርጋት የሚችለው ጉዳይ የኤርትራ እምቢተኝነት ነው። አሰብን የነጻነት ምልክት አድርጎ የሚመለከተው የኤርትራ መንግስት ለኢትዮጵያ ፍቃድን ላይሰጥ የሚችል ሲሆን ለዚህም ኢትዮጵያ ከፍተኛ የሆነ ጥቅምን ለኤርትራ ወደ ማቅረቡ የመግባት ግዴታ ሊኖርባት ይችላል። ከኢትዮጵያ ከፍተኛ ገቢን በወደብ ኪራይ የምታገኘው ጅቡቲም
ገቢዋ እንዳይቀንስ እንቅፋት መሆኗ የማይቀር ሲሆን ዓለም አቀፋዊ ጫናዎችና የገንዘብ እጥረት ሌሎች አደናቃፊ ምክንያቶች ሊሆኑ ይችላሉ። ውድ የሰሞነኛ ቤተሰቦች እኛ ለእናንተ ያደረስነውን እዚህ ላይ አበቃን። እናንተስ ከአሰብ ወደብ ጋር ተያይዞ ምን አስተያየት አላችሁ? ኢትዮጵያ የአሰብ ወደብን የመጠቅለል አቅም አላት ካላችሁ አንድ ቁጥርን በኮሜንት ላይ በመጻፍ አስተያየታችሁን አጋሩን እያልን ተሰናበትን። ሰናይ ጊዜ